በዓለም አቀፍ ደረጃ በሰዎች የመነገድ ወንጀል እየተበራከተ መምጣቱና የበይነ መረብን በመጠቀም በርካታ ሰዎች ተጠቂ የሆኑ ነውም ተብሏል። የተነገረው ዘንድሮ በዓለም አቀፍ ደረጃ ለ13ኛ ጊዜ የሚከበረውን ዓለም አቀፍ የጸረ በሰው መነገድ ወንጀል ቀን ኢትዮጵያ ዛሬ ለሁለተኛ ጊዜ በብሔራዊ ደረጃ ባከበረችበት ወቅት ነው። በዚህ ወቅታዊ ኢትዮጵያ በድንበር ተሻጋሪ ወንጀል እየተፈተነች መሆኑ የተነገረ ሲሆን ይህንን በተመለከተ ሪፖርተራችን ዳግማዊት ደረጀ ከስደት ተመላሽ ባለታሪክን በማካተት ተከታዩን ዘገባ አሰናድታለች። በሰዓቱ ብዙ የገንዘብ ችግር ስለነበረብኝ እንደ ባልና እንደ አባትነቴ እንደ ቤተሰብ ኃላፊነቴ የተሻለ ህይወት ለመፍጠር ለቤተሰቤ ስራ መፈለግ ጀመርኩኝ። እዚህ የተሻለ ስራ ማግኘት አልቻልኩም ነበር በሰዓቱ እና ኢንተርናሽናል ስራዎችን ኦንላይን ማየት ጀመርኩኝ። ቴሌግራም ላይ እንደዚህ ኦንላይን ስራ ያገኘው ደሞዝ በጣም አትራክቲቭ ነበረ። ኦልሞስት ወደ $1000 እንደሚከፈል እና ኦንላይን ላይ ማርኬቲንግ መሸጥ እቃ መሸጥ እንደሆነ በእንደዛ መልክ ኢንተርስቴን አገኙት። እኔም አፕላይ ያደረኩኝ እና ወዴት እንደሚሄድ እንዴት እንደሚሆን ፕሮሰሱን በ15 ቀን እንደምጨርስ በጣም ኢዚ እንደሆነ ወደ ታይላንድ በቪዚት ቪዛ ሄጄ ከዛ በኋላ ደግሞ ዛ ወርክ ፐርሚት ቪዛ ካምፓኒው እንደሚሰጠኝ እንደዛ ሳመኝ ኮንታክት ያደረኳቸው በዛ መልኩ ጉዞ የጀመረ ማለት ነው ወደ ታይላንድ። አብርሃም ማሾ በአፈር ሀብት አስተዳደር የመጀመሪያ ዲግሪ ያለው ሲሆን የቤተሰብ አስተዳዳሪም ነው። ኑሮን ለማሸነፍ የተሻለ ስራ በሚፈልግበት ወቅት ነበር በማህበራዊ ትስስር ገጾች ላይ በህገ ወጥ የሰዎች ነጋዴዎች እጅ የወደቀው። ወደ ውጭ ወጥቶ የተሻለ የስራ እድል እንደሚያገኝ አሳምነውት ከሀገር ይወጣል። እዛ ሲደርስ የገጠመው ግን እንደጠበቀው አልነበረም። እዛ ስደርስ ሌሎች ኢትዮጵያኖችን አገኘሁኝ። ደስ የሚል ስሜት ተሰማኝ። ምክንያቱም ሰው ሀገር ላይ ብቻዬን ስለነበርኩኝ የራሴ ዜጎች ሀገሮችን ሳገኝ መኪና መጥቷል ይወስዳቸዋል ወደ ካምፓኒው አሉን ማለት ነው። በዛ ሰዓት ላይ ውስጤ ነግሮኛል፣ ግን ውስጤን በደንብ አላዳመጥኩትም ነበር። ፒካፕ መኪና ነው የመጣው። ቋንቋ አይችልም ሹፌሩ፣ ምንም መረጃ ሊሰጠን አልቻለም። እነሱ ብቻ በዋትሳፕ ምንም ችግር የለውም እዚሁ አካባቢ ስለሆነ ኮምፓውንዱ ድንበር አካባቢ ስለሆነ ነውና ካምፓኒው ምንም ችግር የለውም አሉን ማለት ነው። ሶስትም ስለነበረ ምንም አይፈጠርም፣ ሶስትንም እንደርስብናል በሚል ድፍረትም ገባን መኪና ውስጥ። መኪናውን በጣም በፍጥነት ነበር የሚነዳው ሹፌሩ። ውስጤ መሀል ላይ ደስ አላለኝም። ጂፒኤስ አበራሁኝ። ማይናማር ድንበር አካባቢ እየደረስን መሆኑን አሳየኝ ማለት ነው። ወደ ማይናማር ድንበር ሲደርሱ የታጠቁ አካላት ከመኪናው እንዲወርዱ እንዳደረጓቸው የሚናገረው አብርሃም ከዛም በጀልባ ወደ ማይናማር እንደወሰዷቸው ነው የነገረን። በኋላም የማጭበርበር ስራውን ወደሚያሰሩበት ቦታ የወሰዷቸውን አጋጣሚ አብርሃም እንዲህ ያስታውሳል። ከትንሽ ጉዞ በኋላ ፕሪዝን የሚመስል ትልቅ ኮምፓውንድ አርምድ ጋርዶች ያሉበት ታጣቂ ሰዎች ያሉበት ኮምፓውንድ ውስጥ ገባን ማለት ነው። ብዙ ኢትዮጵያኖች፣ ብዙ የተለያዩ ዜጎች ኮምፒውተር ላይ ቁጭ ብለው በጣም ሰፊ ነው አዳራሹ። ከዛ ስካሚንግ ኦፕሬሽን እንደምንሰራ ነገሩ ማለት ነው። 1 ዓመት ከ6 ወር እዛ ግቢ ውስጥ መቆየቱን ሲናገር የማጭበርበር ስራውን እየሰራ 1 ዓመት ከ3 ወር አካባቢ መቆየቱንም ይናገራል። የማጭበርበር ስራውን አልሰራም ባሉ ግለሰቦች ላይና በሚፈለገው ልክ በማይሰሩ ግለሰቦች ላይ የግርፋት፣ በኤሌክትሪክ የመነዘር፣ ጨለማ ክፍል ውስጥ የመግባትና ሌሎችም ቅጣት እንደሚደርስባቸውም ሰምተናል። በመጨረሻም ከነዚህ ህገወጥ ሰዎች እጅ የወጣበትን ሁኔታ አብርሃም እንዲነግሮናል። ወደ ሀገር ከተመለሱ በኋላም ከነበረበት ሁኔታ አንጻር በርካታ የስነ ልቦና ጫና እንደደረሰበት ነው ባለታሪካችን የሚናገረው። አብርሃም ካሳለፈው እጅግ ፈታኝ ጊዜ ተነስቶ ወጣቶች በእንዲህ አይነት አጭበርባሪዎች እጅ እንዳይወድቁ እንዲህ ይመክራል። እኔ ወጣቱን የምመክረው ነገር ለውጥ ማንም አይጠላም ማለት የተሻለ ነገር ማንም አይጠላም። ግን ምንም ነገር ስናደርግ አሁን ዘመኑ የዲጂታል ነውና ተምረናል ስንል ብዙ ነገሮችን ልንስት እንችላለን። ምክንያቱም አሁን የስካሚንግ ስራው እንዳልኩሽ ስኪል ይጠይቃል። ኮምፒውተር ስኪል ከሌለሽ ኦፕሬት የምታደርጊያቸው ብዙ ፌክ ዌብሳይቶች አሉና ብዙ ነገር ኦፕሬት የምታደርጊው አንድ ፒሲ ላይ እንግሊሽ ስኪል ይጠይቃል። ምክንያቱም ከተለያየ አገር ዜጎች ጋር ነው በእንግሊዝኛ የምታወሪው እና ኢንተርናሽናል ስራ ሲሉ ህጋዊነት አለው ወይ? ሰዎችን ማማከር፣ ከሰዎች ጋር መመካከር፣ አይምሮን ልቦና መጠቀም። ምክንያቱም ራሽ የሆነ ነገር ምንም የፈጠነ ነገር አንድ ስካሚንግ ነው። ዓለም አቀፍ የጸረ በሰው መነገድ ወንጀል ቀን በመባል የሚከበር ሲሆን ይህም ወንጀሉን በመከላከልና በመቆጣጠር ረገድ መንግስትና አጋሮች ያላቸውን ቁርጠኝነት እንዲያጠናክሩበት ግንዛቤ የሚሰፋበት እንዲሁም ለተጎጂዎችና ለተጋላጮች መብት ጥበቃ የበለጠ ትኩረት ለመስጠት ቃል የሚገባበት ነው ተብሏል።
ዘንድሮ በዓለም አቀፍ ደረጃ ለ13ኛ ጊዜ የሚከበረው ዓለም አቀፍ የጸረ በሰው መነገድ ወንጀል ቀን ኢትዮጵያ ዛሬ ለ2ኛ ጊዜ በብሔራዊ ደረጃ ያከበረች ሲሆን ኢትዮጵያ በዚህ ወቅት በድንበር ተሻጋሪ ወንጀል እየተፈተነች በመሆኑ ይህንኑ ከግንዛቤ በማስገባት የፍትህ ሚኒስቴር ከዓለም አቀፍ የፍልሰት ድርጅት ጋር በመተባበር ቀኑን አክብሯል። በዚሁ ወቅት ንግግር ያደረጉት የፍትህ ሚኒስቴር ዴኤታው ቸርነት ወርዶፋ የሰዎች ንግድን ለመከላከል እንደ ሀገር ሁለተኛ ስትራቴጂካዊ እቅድ እየወጣ ነው ብለዋል። We are finalizing the second national migration governance strategy plan. ከ2026 እስከ 2030 የሚቆየውን ሁለተኛውን የብሔራዊ የስደት አስተዳደር ስትራቴጂካዊ እቅድ እያጠናቀቅን እንገኛለን። ይህም ስደትን በመከላከል ደህንነታቸው የተጠበቀ የስደት መንገዶችን በመፍጠር በድንበር አስተዳደር፣ በመረጃ ስብሰባ ተጎጂዎችን በመጠበቅና በቀጠናዊ ትብብር ላይ ትኩረት ያደርጋል። በተጨማሪም በስደትና በሕገ ወጥ የሰው ዝውውር ላይ እያደገ የመጣውን የቴክኖሎጂ ተጽዕኖ ለመቀነስ ያግዛል። On migration and trafficking. ሚኒስትር ዴኤታው አክለውም የወንጀል ሁኔታው በየጊዜው እያደገ መምጣቱን ገልጸው ይህንንም ለመከላከል ዓለም አቀፍ ትብብሮች እንደሚያስፈልጉ አንስተዋል። Criminal networks continue to innovate. የወንጀል መረቦች ቴክኖሎጂን በመጠቀምና አዳዲስ ዘዴዎችን በመፍጠር እያደገ መጥቷል። እነዚህን ስጋቶች ለመቋቋም ጠንካራ የሕግ ማስከበር፣ ከፍተኛ የመከላከል ጥረቶች፣ የጎለበተ የሕዝብ ግንዛቤ፣ ሰፊ የኢኮኖሚ ዕድሎችና ተጎጂዎችን ማዕከል ባደረጉ አቀራረቦች ላይ ያተኮረ ዓለም አቀፍ ትብብርን ይጠይቃል። በአሁኑ ጊዜ የሕገ ወጥ የሰዎች ዝውውር መበራከቱ ተገልጾ በተለይም በበይነ መረብ የሚደረግ የማጭበርበር ወንጀል መበራከቱ ተጠቁሟል። ሆኖም ወጣቶች ከእንዲህ አይነቱ ማጭበርበር ራሳቸውን እንዲከላከሉና እንዲያስተውሉ በመድረኩ ላይ ጥሪ ቀርቧል።